ከአገር የሚበልጥ ምንም ነገር የለም ብሎ ነው መልስ የሰጠው። ከአንድ ቆይ ላስብ እንደዚህ አይደለም ያለው። ከአገር የሚበልጥ ምንም ነገር የለም። እኔ ያኛው ሰርጄ ሃፍ ማራቶን ሰርጄ እዚህ መግባቴ በጣም ትልቅ ነገር ነው ለኔ። በጣም ደስ ብሎኛል ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን በትዕግስት አሰፋ ሰሞነኛ ጉዳይ ውሳኔ ለመስጠት ቅዳሜን እየተጠባበቀ ይገኛል። አትሌት ትዕግስት አሰፋ በቶኪዮ ዓለም ሻምፒዮና ወይንስ ደግሞ በግል ውድድር በርሊን ማራቶን ላይ ትሩጥ የሚጠበቀው ውሳኔ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ቅዳሜ ከጠዋቱ 4 ሰዓት ጀምሮ ስብሰባ እንደሚያደርግ ተሰምቷል። ከወዲሁ የብዙዎችን ትኩረት የሳበው ደግሞ በውይይት አጀንዳነት ከሚቀርቡ ሁለት አንኳር ጉዳዮች መካከል አንደኛው የአትሌት ትዕግስት አሰፋ ጉዳይ ይሆናል ተብሎ ታስቧል። ይቺ አትሌት በዓለም ሻምፒዮናው የኢትዮጵያ የማራቶን የሴቶች ቡድን ውስጥ በስብስብ ውስጥ ተካታለች። ነገር ግን በቅርቡ እንደተሰማው ከሆነ በበርሊን ማራቶን የዓለም ክብረ ወሰንን ለማሻሻል መሮጥ ስለምትፈልግ ጥያቄ አስገብታ ነበረ። ከዚህ ጉዳይ ጋር በተገናኘ ሸጋ ስፖርት በሰራው ዘገባ ላይም በርከት ያሉ የተከፋፈሉ ሁለት አይነት ሐሳቦችን አይተናል። አንደኛው ይቺ አትሌት በዓለም ሻምፒዮናው መካፈል እንዳለባት የሚገልጽ ሲሆን ሌላኛው ደግሞ በበርሊን ማራቶን ትሩጥ ይላል። የተወደዳችሁ የሸጋ ስፖርት ተከታታዮች ይህንን ቪዲዮ ላይክ በማድረግ ለብዙ ሰው እንዲዳረስ አግዙን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። የ2025 የቶኪዮ ዓለም ሻምፒዮና በማራቶን የወንድና የሴት ተሳታፊዎችን ዝርዝር ባለፈው ሳምንት ቅዳሜ የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። ሸጋ ስፖርትም ስለዚህ ጉዳይ ዝርዝር ዘገባ ሰርቷል። በዚህ መሰረት በወንዶች ማራቶን አትሌት ታምራት ቶላ፣ ደሬሳ ገለታ፣ ታደሰ ታከለ የተያዙ ሲሆኑ በተጠባባቂነት ሚልኬሳ መንገሻ ተመርጧል። በሴቶች ደግሞ የወቅቱ የዓለም ሻምፒዮና አማኔ በሪሶ በዋይልድ ካርድ ምክንያት የቀጥታ ተሳታፊነት ድልን ስታገኝ አትሌት ትዕግስት አሰፋ፣ ሱቱሜ አሰፋ የዓለም ዘርፍ የኋላው የተመረጡ አትሌቶች ናቸው። ትዕግስት ከተማ ደግሞ በተጠባባቂነት ተይዛለች። ወደ ስልጣን ከመጣ 5ኛ ወሩን አገባዶ ወደ 6ኛው እየተንደረደረ ያለው የኢትዮጵያ አትሌቲክስ ፌዴሬሽን ባወጣው መስፈርትና ባላቸው ሰዓት መሰረት እነዚህ አትሌቶች ተመርጠዋል። የኢትዮጵያ አትሌቲክስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባል የሆኑት የቀድሞው የጀግና አትሌት የምሩጽ ይፍጠር ልጅ አቶ ቢኒያም ምሩጽ በአንድ የሬዲዮ ጣቢያ ላይ ቀርበው ሲናገሩ እንደሰማነው የኢትዮጵያ አትሌቲክስ ፌዴሬሽን ይህንን ምርጫ ለማድረግ በርከት ያሉ መስፈርቶችን አስቀምጧል። የኦሎምፒክ አሸናፊነት፣ የዓለም ሻምፒዮና ባለድልነት፣ የማራቶን ሰዓቶችን ማሻሻል፣ በሜጀር ማራቶኖች መካፈልና በዓመት ውስጥ ከሁለት ያልበለጠ የማራቶን ውድድርን ማድረግ እንደ መስፈርትነት ተቀምጧል። አቶ ቢኒያም ምሩጽ ስለ መስፈርቶቹ ተከታዩን ተናግረው ነበረ። የተቀመጡ አለ ሜጀር ላይ ያሸነፈ የሚሰጥ ነጥብ አለ። ለምሳሌ አሁን ኦሎምፒክ ላይ 35 ነጥብ ይሰጣል። ዓለም ዋንጫ ያሸነፈ ከዛ በኋላ ደግሞ ሜጀር የሚባል አለ። ከዛ ፕላቲኒየም፣ ጎልድ እነዚህ ላይ ባሸነፋቸው የማራቶን ውድድሮች ነጥብ ይሰጠዋል። በአመት ውስጥ ሁለት ውድድር በላይ መወዳደር አይችልም። ምክንያቱም ጉልበቱን እንዳይጨርስ ማለት ነው። ከሁለት ውድድር በላይ ያልተወዳደሩት እነማን ናቸው? እንደገና ደግሞ ሰዓት ላሻሻሉ ቤስት እሱም ነጥብ ይሰጣል። ይሄ ሁሉ ተደምሮ ነው እነዚህ አትሌቶች ባለፉት አንድ አመት ውስጥ ኦገስት እስከ ጁላይ አካባቢ ነው ወደ 10 ወር አካባቢ ባለፉት 10 ወር ላይ የተሻለ ሰዓት ያላቸው በሁለት ውድድር ታይተው ነው የተመረጡ። ምርጫው በርካቶች ከ2025 የቶኪዮ የዓለም ሻምፒዮና ማራቶን ከወዲሁ ወርቅን እንዲያልሙ ተስፋ እንዲሰንቁ አድርጓቸዋል። በተለይ ደግሞ በሴቶች ማራቶን ስብስብ ውስጥ የተካተቱት አትሌቶች እጅግ ድንቅ የሚባል ብቃት የተላበሱ ናቸው። ትዕግስት አሰፋ የወቅቱ የሴቶች ብቻ የማራቶን የዓለም ክብረ ወሰን ባለቤት ናት። ሱቱሜ አሰፋ ቶኪዮ ላይ በተደጋጋሚ አሸንፋለች። አማኔ በሪሶ ደግሞ ያለፈው የቡዳፔስት ዓለም ሻምፒዮና የወርቅ ሜዳሊያ ባለቤት ናት። እነዚህ ጥሩ አቅም ያላቸው አትሌቶች በቡድን ውስጥ መካተታቸው ኢትዮጵያ በሴቶች የማራቶኑ ዘርፍ ወርቅ ታገኛለች ተብሎ እንዲታሰብ አድርጓል። ነገር ግን ከዚህ በኋላ የሰማነው ዜና በርካቶችን ያስደነገጠ ነበረ። አትሌት ትዕግስት አሰፋ በግል ውድድር በበርሊን ማራቶን ላይ በመካፈል የተሰማበት ዜና ብዙዎችን አስደንግጧል።
የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በተለይ ለአሸናፊነት ከፍተኛ ግምት የተሰጣት የበርሊንና የለንደን ማራቶን አሸናፊዋ ትዕግስት አሰፋ ሀገራዊ ውክልና ባለውና ከሴፕቴምበር 13 እስከ ሴፕቴምበር 21 በሚካሄደው የቶኪዮ ዓለም ሻምፒዮና ተካፍላ በፍጻሜው ዕለት ማለትም ሴፕቴምበር 21 በርሊን ላይ ለመሮጥ ስለማትችል አንድ አትሌት ሁለት የማራቶን ውድድሮችን ለማድረግ ከ3 ወራት በላይ ማረፍ የሚገባው ስለሆነ ይቺ አትሌት በአንዴ ሁለት ማራቶንን በተመሳሳይ ጊዜ መሮጥ ስለማትችል ትዕግስት በርሊን ላይ እንድትሮጥ ጥያቄ አስገብታለች የሚሉ መረጃዎችን ሰምተን እኛም ደግሞ ትንታኔያችንን አቅርበንበት ነበር። የተወሰኑ ሰዎችም በዚህ ምርጫ ላይ እጃቸውን እያስገቡና የአትሌቲክስ ፌዴሬሽን ላይ ጫና እያሳደሩ እንደሆነም ተሰምቷል። ትዕግስት አሰፋ በርሊን ላይ ሮጣ ሪካርድ ብትሰብር የሀገር ስም ነው የምታስጠራው። ስለዚህ ሀገራዊ ውክልናው ካለው የቶኪዮ ዓለም ሻምፒዮና ይልቅ በግል በምትወዳደርበት በርሊን ማራቶን ላይ ትሳተፍ የሚሉ መከራከሪያዎችን የያዙ ወገኖች የፌዴሬሽኑን አመራሮች በተለያዩ መንገዶች ሎቢ ለማድረግ ወይንም ለማሳመን እየሰሩ እንደሆነ ተሰምቷል። ከነዚህ ወገኖች በተጨማሪ አንዳንድ የቀድሞ አመራሮችም ወደ አዲሱ አመራሮች ስልክ በመደወል ጭምር ልጅ ሮጣ ታሪክ ትስራበት ትጠቀምበት እያሉ ጥያቄያቸውን እያቀረቡና እጃቸውን ጉዳዩ ላይ እየከተቱበት እንደሆነም ሲሰማ ነበር። ከአንደበቷ አትሌቷ ይህንን ጥያቄ አቅርባለች ወይስ አላቀረበችም የሚለውን ማድመጥ ባይቻልም አትሌት ትዕግስት አሰፋም ሪካርድ ለመስበር ከዚህ የተሻለ ጊዜና ቦታ የለም በማለት የተነጠቀችውን ሪካርድ ምቹ በሆነው የበርሊን ማራቶን ኮርስ ላይ መልሶ የማሳካት ትልቅ ጉጉትና ፍላጎት እንዳላት ከመሰማቱም ሌላ በርሊን ላይ ለሪካርድ ልሩጥ ሪካርድ ብሰብር የሀገሬን ስም ነው የማስጠራው በማለት ለፌዴሬሽኑ የቅሬታ ደብዳቤ እንዳስገባች እየተጠቀሰ ባለበት በዚህ ሰዓት የኢትዮጵያ አትሌቲክስ ፌዴሬሽን ውሳኔው ምን ይሆናል የሚለው እጅግ አጓጊ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ቅዳሜ ከጠዋቱ 4 ሰዓት ጀምሮ የሚያደርገው ስብሰባ ከወዲሁ የብዙዎችን ትኩረት ስቧል። ለውይይቱ በአጀንዳነት የሚቀርቡት ሁለት አንኳር ጉዳዮች ናቸው። አንደኛው በናይጄሪያ የአፍሪካ ወጣቶች ሻምፒዮና በሚሳተፈው የልዑካን ቡድን ዙሪያ የሚደረግ ውይይትና ውሳኔ ሲሆን ሰፊውን ጊዜ ይወስዳል ተብሎ የሚጠበቀው የአትሌት ትዕግስት አሰፋና ሁለተኛው ዋናው አጀንዳ ይሆናል ተብሏል። ሰሞኑን ስራ አስፈጻሚውን ጋዜጠኞችን አሰልጣኞችን ሙያተኞችን ለሁለት በመክፈል ሲያከራክር የቆየውና የአትሌቲክሱን አየር ያጨናነቀው የአትሌት ትዕግስት አሰፋ ጉዳይ የቅዳሜው ስብሰባ ትልቁ አጀንዳ እንደሚሆን ይጠበቃል። አትሌቷ ከቶኪዮ ዓለም ሻምፒዮና ይልቅ በበርሊን ማራቶን ለሪካርድ ልሩጥ የሚል ጥያቄን በማንሳትና በደብዳቤ ጭምር መጠየቋ የስፖርት ቤተሰቦችን ብቻ ሳይሆን የፌዴሬሽኑ አመራሮች ለውሳኔ እንዲቸገሩ ለሁለት እንደከፈላቸው እየተሰማ ይገኛል። በዚህም መነሻነት ቅዳሜ ምን ይወስኑ ይሆን የሚለውን ለመስማት ብዙዎች ከወዲሁ በጉጉት እየተጠባበቁ ይገኛል። 6ኛ የስልጣን ወሩን የያዘው አዲሱ አመራር በቆይታው ለውሳኔ አጣብቂኝ ውስጥ የገባበት ጉዳይ ቢኖር የአትሌት ትዕግስት ጥያቄ ሊሆን እንደሚችል አትሌት ትዕግስት አሰፋ በደብዳቤ የጠየቀችው ጉዳይ ሊሆን እንደሚችል ግን መገመት ቀላል ነው። ከዚህ ከሀገር ውክልና ጉዳይ ጋር ግን በተገናኘ የፌዴሬሽኑ አመራሮች ከዚህ ቀደም በናንጂንግ የቤት ውስጥ ዓለም ሻምፒዮና አትሌት በሪሁ አረጋዊ እንዲሳተፍ ጥያቄ አቅርበው አንዴም እንኳን ሳያመነታ በቀጥታ ጥያቄውን በመቀበል የግል ውድድሩን ሰርዞ የገባበትን ሁኔታ ከዚህ በፊት ያስታወሱበት መንገድ አሁን ድረስ አይረሳም። አገር ናት። ኢንዶር አለ ከፊታችን ሚኒማውን አሟልተሃል ኢንዶር ትሰለፋለህ ነው ቀጥታ ያልኩት። ምንም አላለም። እሺ አስፍሺ አሰልጣኝ ጋር ለማገር ከአገር የሚበልጥ ምንም ነገር የለም ብሎ ነው መልስ የሰጠው። ከአንድ ቆይ ላስብ እንደዚህ አይደለም ያለው። ከአገር የሚበልጥ ምንም ነገር የለም። ከአሰልጣኙ ጋር ተነጋገሩ። ኢሚዲየትሊ በቃ ካፈላለሁ ትሬኒንግን ቀጥላለሁ ነው ያለው። እንደነዚህ አይነት ለአገር ባለውለታ የሆኑ አትሌቶች የብር ሜዳሊያ የኦሎምፒክ የብር ሜዳሊያ ሜዳሊስት የሆነው አትሌት አሁን ለኢንዶር ተፈልጋል ሲባል አገር ስትጠራው ባንድ ምላሽ ወደ ፌዴሬሽኑ መምጣት ለፌዴሬሽኑ ትልቅ ክብር ነው። እሱም ለፌዴሬሽኑ ያለውን አክብሮት የገለጸበት ነው። እንደ ሀገር ደግሞ ለአገር ያለውን አክብሮት የገለጸበት ነው። መምጣቴ ትልቅ ነገር ነው ማለት አንደኛ ያው
ለቀጣይ ውድድርም ትልቅ ልምድ ያገኛሉ ያው በዚህ ደግሞ የሀገር እንደዚህ ሁለተኛ ሜዳሊያ ማምጣት ማለት ብር ማምጣት ማለት ትልቅ ነገር ነውና እኔ ያኛው ሰርጄ ሃፍ ማራቶን ሰርጄ እዚህ መግባቴ በጣም ትልቅ ነገር ነው ለኔ በጣም ደስ ብሎኛል አትሌት በሪሁ አረጋዊን ሪካርድ ይሰብርበታል ከፍተኛ ጥቅም ያስገኝለታል ተብሎ ከተገመተው የሊዝበን ግማሽ ማራቶን አትሌቱ ለሀገር መሮጥ ክብር ነው በማለት አትሌቱን በማሳመን ከዚህ ውድድር እንዳይሳተፍ በማድረግ በናንጂንግ ቻይና የቤት ውስጥ ዓለም ሻምፒዮና እንዲሮጥ ያደረጉትና የብር ሜዳሊያ ለኢትዮጵያ እንዲያመጡ ያስቻሉት የፌዴሬሽኑ ትልልቅ ሰዎች በትዕግስት አሰፋ ጉዳይስ ሀገርን ያስቀድማሉ ወይስ ደግሞ አትሌቱ ከፍተኛ የግል ጥቅም ታገኝበታለች ተብሎ በሚታሰበው የበርሊን ማራቶን እንድትሮጥ ይፈቅዱላታል የብዙዎች ጥያቄ ይህ ነው ከጉዳዩ ጋር ከዚህ በፊት በሰራነው ዘገባ በርከት ያሉ አስተያየት ሰጪዎች የተከፋፈለ ሐሳብን ሰጥተውናል እናንተም በአትሌቷ ጉዳይ ላይ የተሰጡትን አስተያየቶች ለመመልከት ወደ ኮሜንት ሴክሽን ጎራ በማለት ሐሳቦቹን እንድትከታተሉ ጋበዝናችሁ የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ